ሰላም ሰላም ተመልካቾቻችን የዛሬን የህዳር 26 በጥቁር ገበያና በባንኮች ያለውን ምንዛሬ አፕዴት የሆነ መረጃ ይዘንላችሁ መጥተናል። በጥቁር ገበያ ከ17 ያላነሱ ዓለም አቀፍ የሆኑ ምንዛሬዎችን ወይም ደግሞ የገንዘብ ተመኖች በኢትዮጵያ ብር ሲዘረዘሩ በስንት እየተዘረዘሩ ይገኛሉ የሚለውን እንዲሁም ደግሞ ኦፊሻል በሆነ መልኩ በኢትዮጵያ ንግድ ባንክ እና በአዋሽ ባንክ በስንት በመዘርዘር ላይ ይገኛል የሚለውን የባንክ መረጃንም ጨምረን የምንነግራችሁ ይሆናል። በዚህ ዩቲዩብ ቻናል ላይ የሚለቀቁትን ከወርቅ ከምንዛሬ ጋር የተያዙ የተለያዩ ቢዝነስ እና የተለያዩ ምክር ያዘሉ መረጃዎችን እንድትከታተሉ እየጋበዝን ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ዛሬ ወደ ህዝንላችሁ ወደ ምንዛሬ መረጃዎች ቀጥታ እናልፋለን። አብራችሁን ቆዩ። የምንጀምረው ከአሜሪካ ዶላር ይሆናል። በአሜሪካ ዶላር በጥቁር ገበያ አንዱ የአሜሪካ ዶላር በ181 ከ41 እየተዘረዘረ ይገኛል። በኢትዮጵያ ንግድ ባንክ ደግሞ መግዣው በ151 ብር ከ31 ነው በመዘርዘር ለሚውለው። ዩሮን ስንመለከት በጥቁር ገበያ በ211 ከ46 ሲዘረዘር በኢትዮጵያ ንግድ ባንክ ደግሞ በ175 ብር ከ52 ከ10 ብር ተጨማሪ ጉርሻ ጋር ማለት ነው። ሁሉም የንግድ ባንክ ምንዛሬዎች 10 ብር ተጨማሪ ጉርሻ አላቸው ማለት ነው። በ175 ብር ከ52 1 ዩሮ በኢትዮጵያ ንግድ ባንክ በመግዛት ላይ ውሏል። ቀጥሎ የምንነግራችሁ ደግሞ የፓውንድ ስተርሊንግን ይሆናሉ። አንዱ ፓውንድ ስተርሊንግ በብላክ ማርኬት መረጃ መሰረት በ242 ከ11 ነው እየተዘረዘረ የሚገኘው። በንግድ ባንክ ደግሞ በ196 ብር ከ61 እና ከ10 ብር ጉርሻ ጋር አንዱ የፓውንድ ስተርሊንግ በመዘርዘር ላይ ውሏል። ዛሬ ህዳር 26 ዕለት ዓርብ ወይም ደግሞ ዲሴምበር 05። ቀጥሎ የምንመለከተው የስዊስ ፍራንክን ነው። የስዊስ ፍራንክ በ225 ብር ከ68 ነው በጥቁር ገበያ ላይ ዛሬ እየተዘረዘረ ያለው። በንግድ ባንክ መረጃ እንደሚያመለክተው ደግሞ በ184 ብር ከ87 እየተዘረዘረ ይገኛል። በኢትዮጵያ ንግድ ባንክ በ184 ብር ከ87 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው ደግሞ የካናዳ ዶላርን ሲሆን አንዱ የካናዳ ዶላር እየተዘረዘረ የሚገኘው በ130 ብር ከ14 ሲሆን በኢትዮጵያ ንግድ ባንክ ደግሞ በ108 ብር ከ69 በመዘርዘር ላይ ይገኛል። በ108 ብር ከ69 ይሄ የንግድ ባንክ አይደለም ተመልካቾች፣ የአዋሽ ነው። 108 ብር ከ69 የካናዳን ኦፊሻል የሆነ የምንዛሬ ተመን ስላላገኘን በአዋሽ ላይ ባለው ምንዛሬ አንዱ የካናዳ ዶላር የሚገዙት አዋሾች ዛሬ